ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀምሯል። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በሳምንቱ መጨረሻ የሀገር ውስጥም የባህር ማዶም የዜና አውታሮችን ትኩረት ስቦ የነበረው በኢትዮ ሱዳን ድንበር ሸረሪና አካባቢ የተከሰተ የተኩስ ልውውጥ ነበረ። ይህ ጦርነት ከረጅም ሰዓታት በኋላ ጋብ እንዳለ ቢነገርም በዛሬው ዕለት የድሮን ጥቃት መፈጸሙ እየተሰማ ይገኛል። ወደ ሸረሪና ግንባር ከወደ ሱዳን አቅጣጫ ሲንቀሳቀስ ነበር የተባለ የህወሓት ኃይል በድሮን ጥቃት መመታቱ እየተሰማ ይገኛል። ይህ መረጃ ምን ያክል እውነት ነው እናጣራዋለን። ከዚህ ባለፈ ከሰሞኑ የሸረሪና ጦርነት በኋላ በርካታዎች ወደ ሱዳን መሰደዳቸው እየተዘገበ ይገኛል። ቢቢሲ፣ አሶሺየትድ ፕሬስ በጉዳዩ ዙሪያ ሰፋ ያለ ዘገባ አሰራጭተዋል። የኢትዮጵያ መንግስት ምንጮች እንደሚሉት ደግሞ ከሰሞኑ ጥቃት የተረፉ የህወሓት ቁስለኞች የንጹሃን ዜጎች ጋር ተቀላቅሏል የሚሉ መረጃዎችን እያሰራጩ ይገኛሉ። ዜናችን ይመለከተዋል። ኢትዮጵያ በአንድ ጀንበር ከ800 ሚሊዮን በላይ ችግኞችን የመትከል የአረንጓዴ አሻራ መርሃ ግብር ወይም ዘመቻ እያካሄደች ትገኛለች። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክትም የዜናችን ትኩረት ይሆናል። በሰሜን ሸዋ ዞን አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ላይ በመሬት መንሸራተት አደጋ የበርካቶች ህይወት ማለፉ የተሰማ ይገኛል። ከስፍራው ምን ተሰማ የሚለውን እንመለከተዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አመራን። ባሳለፍነው ሳምንት መጨረሻ ቅዳሜ ማለዳ ጀምሮ በኢትዮ ሱዳን ድንበር በተለይም በወልቃይት ጠገዴ ሰቲት ሁመራ ዞን በትግራይ ክልል በኩል ደግሞ በምዕራብ ትግራይ አዋሳኝ አካባቢ ግጭት መቀስቀሱ የሚታወስ ነው። ይህ ግጭት ከሰዓታት የተኩስ ልውውጥ በኋላ ጋብ እንዳለ በተለያዩ ዓለም አቀፍ መገናኛ ብዙሃን እንደዚሁም በህወሓት አመራሮች አማካኝነት የተነገረ ቢሆንም በዛሬው ዕለት የድሮን ጥቃት እንደገና መፈጸሙ የተሰማ ይገኛል። ከሱዳን ገዳሪፍ ግዛት ወደ ሸረሪና ግንባር ለመድረስ ይንቀሳቀስ ነበር የተባለ የህወሓት ኃይል በድሮን ጥቃት መመታቱን ምንጮች እየዘገቡ ይገኛሉ። በምንጮቹ መረጃ መሰረት አርሚ 7 ተብሎ ከሚጠራው የህወሓት ወታደራዊ ክፍል ውስጥ የሚገኝ አንድ እግረኛ ብርጌድ በሱዳን የሰናር ግዛት ከጀበል ሙያ ከተማ አቅራቢያ የሚገኝ የጦር ግንባር ተነስቶ ወደ ሸረሪና ግንባር ለመሄድ እንቅስቃሴ ጀምሮ ነበር ተብሏል። መረጃዎቹ እንደሚገልጹት ተዋጊ ኃይሉ በተሳቢ መኪናዎች ተጭኖ ጉዞ ከጀመረ በኋላ በሲንጃ ከተማ አካባቢ የድሮን ጥቃት ደርሶበታል ነው የተባለው። በጥቃቱ ምክንያት በርካታ የተዋጊ ኃይሎች ጉዳት እንደደረሰባቸውና የታጠቀ ያሉ የውጊያ አቅም ከፍተኛ ጉዳት እየደረሰበት ይገኛል ሲሉ አትተዋል። እንደ ምንጮቹ ዘገባ በጥቃቱ ጉዳት የደረሰባቸውን ተዋጊዎች ወደ ሕክምና ተቋማት ለማድረስ ሂደት ላይ ችግሮች እንደገጠሙ ነው የዘገቡት። ሆኖም ይህ መረጃ በገለልተኛ ምንጮች እስካሁን አልተረጋገጠም። በዛሬው ዕለት ተፈጽሟል የተባለው የድሮን ጥቃቱ በሸረሪና ግዛት ተቀስቅሶ ከቆመው ውጊያ ጋር ተያይዘው የተካሄደ ሁለተኛ ዙር የአየር ላይ ወታደራዊ ዘመቻ ስለመሆኑ ምንጮቹ አክለዋል። በሳምንቱ መጨረሻ በሸረሪና አካባቢው የተካሄደው ውጊያ የኢትዮጵያ መከላከያ ሰራዊት በኢትዮጵያ አየር ኃይል ድጋፍ የመልሶ ማጥቃት መጀመሩን ዓለም አቀፍ ሚዲያዎችም ዘግበውት እንደነበረ የሚታወስ ነው። በተመሳሳይ የትግራይ ኃይሎች የፌዴራል መንግስትን ውጥረቱን እንዲጨምር አድርጓል በሚል የከሰሱ ሲሆን አጃንስ ፍራንስ ፕሬስ እንደዘገበው ደግሞ የተለያዩ የጦር ሜዳ መረጃዎችን በገለልተኛ ወገን ማረጋገጥ አልተቻለም ብለዋል። ዜናችን እንደቀጠለ ነው። ከዚህ የሰሜን ኢትዮጵያ አዲስ የውጊያ አውደ ውሎ አልወጣንም። ከሸረሪና ግንባሩ ጦርነት በኋላ በርካታዎች ወደ ሱዳን መሰደዳቸው የተሰማ ይገኛል። ቅዳሜ ዕለት በሱዳን ወሰን አቅራቢያ በወልቃይት ጠገዴ ሰቲት ሁመራ ዞን ወይንም በህወሓትና አጋሮቹ አገላለጽ ምዕራብ ትግራይ አካባቢ ከባድ መሳሪያዎችና ድሮኖችን ያካተተ በነበረ ግጭት በመቶዎች የሚቆጠሩ የኢትዮጵያ ትግራይ ክልል ነዋሪዎች ወደ ጎረቤት ሱዳን መሰደዳቸውን የሱዳን ጸጥታ ሕክምናና የአካባቢ ምንጮችን ጠቅሶ አጃንስ ፍራንስ ፕሬስ ዘግበዋል። በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል የተካሄደው ግጭት በዚያው ዕለት ማብቃቱን የዜና ኤጀንሲው የጠቀሳቸው የአካባቢውና የጸጥታ ምንጮች አስታውቀዋል። የህወሓት ከፍተኛ ባለስልጣን የሆኑት አቶ አመኔል አሰፋ ለአጃንስ ፍራንስ ፕሬስ እንደተናገሩት ውጊያው በወልቃይት ወይንም በእርሳቸው አጠራር በምዕራብ ትግራይ ሸረሪና አካባቢ ከጠዋቱ 12 ሰዓት ገደማ ተጀምሮ እስከ ምሽቱ 11 ሰዓት ድረስ መቀጠሉን ገልጸዋል። የጉዳት መጠኑ በውል ባይታወቅም ውጊያው በዕለቱ መቆሙን አንድ የጸጥታ ምንጭ ለዜና ወኪሉ እንደተናገሩ አክለዋል። አጃንስ ፍራንስ ፕሬስ ቀጥሎም ወደ ሱዳን የወሰን ከተማ ወይንም ሐምዳይት ከደረሱ ሰዎች መካከል የቆሰሉ ታጣቂዎችም ይገኙበታል። የሱዳን የጸጥታ ምንጮች እንደገለጹት ደግሞ ተጎጂዎቹ በተወሰኑ አቅራቢያ በሚገኝ የጤና ጣቢያ መጀመሪያ ደረጃ ሕክምና ከተደረገላቸው በኋላ በሱዳን ወሰን 15 ኪሎ ሜትር ያክል ርቃ ወደምትገኘው አልሐሻባ በሌላ ስሟ መንደር 8 ተዘውሯል ነው የተባለው። ይህ መጠለያ ከ2013 እስከ 15 በቀጠለው የሰሜን ኢትዮጵያ ጦርነት ወቅት የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች የተጠለሉበት አካባቢ ነው ተብሏል። የጸጥታ ምንጭ አክለውም ለኤፍፒ እንደተናገሩት አልሐሻባ ከህወሓት ጋር ግንኙነት ባለው አርሚ 7 እንደተባለው የታጠቀ ቡድን እንደ አስተዳደራዊ ማዕከል ያገለግላል። የዚህ ቡድን አባላትም በሰሜኑ ጦርነት ወቅት ወደ ሱዳን የሸሹ ታጣቂዎች ሲሆኑ በኋላም ከሱዳን ጦር ሰራዊት ጎን በመሰለፍ እንደተዋጉም የሚናገር ነው። በሱዳን ወሰን አካባቢ የሚኖሩ ነዋሪዎች ቅዳሜ ዕለት ቀኑ ሙሉ የፍንዳታና የተኩስ ድምጽ ይሰማ እንደነበረ ተናግረዋል። ከወሰኑ 40 ኪሎ ሜትር ርቀት ያክል በሚገኘው ዋድ አል ሁላይዋ የሚገኙ የአይን ምስክሮች ጠዋት ላይ 3 ከባድ ፍንዳታዎችን መስማታቸውን የገለጹ ሲሆን በአምዳይት የሚገኝ ሌላ ምስክር ደግሞ ቀኑ ሙሉ ፍንዳታዎችን በመስማት እንደዚሁም አውሮፕላኖችን ከከተማዋ ደቡብ ምዕራብ አቅጣጫ ሲበሩ ማየቱን ይፋ አድርጓል። አጃንስ ፍራንስ ፕሬስ የአይን ምስክሮችን ዘገባ በተናጠል ማረጋገጥ አለመቻሉን ገልጸዋል። ቅዳሜ ዕለት በህወሓት የሚመራው የትግራይ ክልል ባለስልጣናት የፌዴራል መንግስት በምዕራብ ትግራይ ወይንም በወልቃይት ጠገዴ ሰቲት ሁመራ ዞን ግልጽ ጦርነት ከፍቷል ሲሉ መክሰሳቸው ተዘግቦ ነበረ። የኢትዮጵያ ፌዴራል መንግስት ስለ ግጭቱ ዜና የሚሆን ስለ ቀረቡት ክሶች ይህ ዜና እስከተጠናቀረበት ጊዜ ድረስ እስካሁን በይፋ የሰጠው ምላሽም ሆነ መግለጫ የለም። ወደ ሱዳን ከግጭቱ በኋላ ተሰደዱ ከተባሉ የትግራይ ተወላጆች ጋር በተያያዘ ለመንግስት ቅርብ የሆኑ ምንጮች ሌሎች መረጃዎችንም እያወጡ ይገኛሉ። ምንጮቹ እንደሚሉት በኢትዮ ሱዳን ድንበር በሸረሪና አካባቢ ከተካሄደ ውጊያ በኋላ የተጎዱ የህወሓት ተዋጊዎች ከሲቪል ሰዎች ጋር ተቀላቅለው ወደ ሱዳን መግባታቸውን
አረጋግጠናል ሲሉ ዘግበዋል። ምንጮቹ እንደሚሉት ቅዳሜ በሸርና አካባቢ ከተካሄደው የጦር እንቅስቃሴ በኋላ ጉዳት የደረሰባቸው የህወሓት ተዋጊዎች ከአካባቢው ከሚለቁ ሲቪል ሰዎች ጋር በመቀላቀል የድንበር ወሰኖችን አቋርጠው ወደ ሱዳን ዘልቀው ገብተው እየታከሙ ይገኛሉ ሲሉ ጠቁመዋል። ከመንግስት ወገን ያሉ እንደዚህ መረጃ ምንጮች ይህንን በግንባሩ ወይንም በህወሓት የሱዳኑ ወታደራዊ ክንፍ ላይ እየደረሰ የሚገኘውን ወታደራዊ ጫና የሚያሳይ ምልክት እንደሆነ ገልጸውታል። በተያያዘ የፈረንሳይ ዜና ወኪል ኤፍፒና ሌሎች ዓለም አቀፍ የዜና ምንጮች በሱዳን በኩል የገቡ ሰዎች መካከል የቆሰሉ ተዋጊዎችም እንደነበሩ መዘገባቸውን እነዚሁ የመንግስት ምንጮች አትተዋል። የዜና ወኪሎቹ የሱዳንና የደህንነት የህክምና ምንጮችን ጠቅሰው ከኢትዮጵያ በኩል ወደ ሱዳን የገቡ አንዳንድ ሰዎች የቆሰሉ መሆናቸውንና ህክምና እንደተሰጣቸው ዘግበዋል ሲሉም የመንግስት ምንጮች አትተዋል። በመሬት መንሸራተት አደጋ የ14 ሰዎች ህይወት ማለፉ ተሰምቷል። በአማራ ክልል ሰሜን ሸዋ ዞን ሙጃና ወደራ ወረዳ በሚገኘው ታላቋ የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ምዕመናን ህይወት ማለፉን የወረዳው አስተዳደር ምክር ቤት አስታውቋል። በተከሰተው በዚህ አሰቃቂ አደጋ የ14 ሰዎች ህይወት ማለፉንና በ5 ሰዎች ላይ ከፍተኛ አካላዊ ጉዳት እንደዚሁም በ2 ሰዎች ላይ መለስተኛ ጉዳት መድረሱን የተረጋገጠው የሙጃና ወደራ ወረዳ አስተዳደር ምክር ቤት በደረሰው ድንገተኛ አደጋ የተሰማውን መሪር ሀዘን ገልጸዋል። አደጋው ከተከሰተበት ቅጽበት ጀምሮ የሙጃና ወደራ ወረዳ ዋና አስተዳዳሪ አቶ የማነ ብርሃን ተስፋን ጨምሮ የወረዳው አስተባባሪ አመራሮችና የጸጥታ አካላት በስፍራው በአካል በመገኘት ነፍስ የማዳን ስራውን በብርሃን ሲያስተባብሩና ሁለንተና ድጋፍ ሲያደርጉ ውለዋል። ከዚህ በተጨማሪ የአካባቢ ማህበረሰብና የህክምና ባለሙያዎች በቅንጅት በተደረገው ብርቱ ትግል ጉዳት የደረሰባቸው ወገኖች በቦታው ላይ የመጀመሪያ ደረጃ የህክምና እርዳታ እንዲያገኙ ተደርጓል የተባለው። ወደ መጨረሻው ጉዳያችን እናምራ። በአንድ ጀንበር ከ800 ሚሊዮን በላይ ችግኞችን የመትከል የአረንጓዴ አሻራ መርሃ ግብር ወይንም ዘመቻ ተጀምሯል። ተስፋን እንትክል በሚል ከዛሬ ማለዳ ጀምሮ ይህ የአረንጓዴ አሻራ ዘመቻ መርሃ ግብር እየተካሄደ ይገኛል። እስካሁን ባለው መረጃ በመቶ ሚሊዮኖች የሚቆጠሩ ችግኞች በመላ ሀገሪቱ መተከላቸውም ተገልጸዋል። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድም በመደመር የዩኒቨርሲቲ አሻራቸውን ያሳረፉ ሲሆን ዜጎች በዚህ ኢትዮጵያን በማልበስ ንቅናቄ ውስጥ ንቁ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባለፉት 7 ዓመታት በተከታታይ ሳይቋረጥ ክረምቱን በሙሉ ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላ ኢትዮጵያ ህዝብ ከፍተኛ ጥረት ሲያደርግ ቆይቷል ባይ ናቸው። የጥረቱ ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማድረግ አለባት፣ መሰልጠን የሚል ኢትዮጵያን ምኞት ህልም መሻት እንደሆነ አመላክተዋል። አሁን እየሰራን ያለነው ለልጆቻችን ያሉ ጠቅላይ ሚኒስትሩ ተስፋን የምንተክለው ነገን ነው የምንተክለው ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብርና መላ ኢትዮጵያ ህዝብ ወጥቶ በሚያደርገው ጥረት ነው ሲሉ ተደምጠዋል። እየተሰራ የሚገኘው ኢትዮጵያን አረንጓዴ የማልበስ ስራ አሁን ላይ ከኢትዮጵያ አልፎ ሌሎችም ኢትዮጵያን መትከል ጥረቱ ውስጥ እንዲገቡ ማድረጉን ገልጸዋል። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት ያለ መንግስታት እውቅና ሽልማት ሰጥተው ኮፕ በኢትዮጵያ እንዲዘጋጅ እንደወሰኑ ጠቅላይ ሚኒስትሩ ተናግረዋል። ኮፕ ማለት በዓለም ኢንቫይሮንመንት በሚመለከት በጣም ትልቁ ስብሰባ የሚካሄድበት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፉበት ነው ሲሉ ገልጸዋል። እንደዚህ አይነቱን ትልቅ ባህል ኢትዮጵያ አዘጋጅታ አታውቅም ያለ ሲሆን ከሳራ በታች ያሉ ሀገራት አዘጋጅታ አያውቁትም ሲሉ ተደምጠዋል። ይህን ግዙፍ የዓለም አቀፍ ስብሰባ ኢትዮጵያ ማዘጋጀቷ ትልቅ ብስራት የሚሆነው ዓለም የለበሰች ያማረች እያደረገች ያለች ተስፋ አለች ኢትዮጵያን ህልም ያላት ኢትዮጵያን ከብዙ ንግግር በላይ ገልጥ ለማሳየት የእኛን ተጨባጭ ልምድ ማካፈል ትልቅ መድረክ ስለመሆኑ ሲሉ ነው የተደመጡት። እኛ ኮፕን አስታከን አመቱ ሙሉ ኢትዮጵያን እንገነባለን፣ እንተክላለን፣ እናጽዳለን፣ እናፈርሳለን፣ እንገነባለን ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል ሀገር መገንባት እንደሚችሉ ጥሩ ማሳያ ይሆናል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ዛሬ 800 ሚሊዮን ችግኝ ለመትከል ኢትዮጵያን ከጠዋት ጀምሮ እየተረባረቡ መሆኑን አመልክተው ደጋግመን በመትከል ያለውን ቃል እንደምንፈጽም ሙሉ እምነት አለኝ፣ በርቱ፣ ተስፋን ትከሉ ሲሉ ጥሪ አስተላልፈዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።